በአማራ ክልል የሚደረገው ውጊያ ቀጥሏል። ዋና አዛዡ በፋኖ እስከ ወዲያኛው መሸኘታቸውም ተነግሯል። በሆስፒታሉ ደግሞ ከፍተኛ ውጥረት ማንገሱ ነው የተሰማው። ጀነራሉ በግንባር ተገኝተው ከሰሞኑ የነበረውን የአገዛዙን የጦር አዛዦች ዛቻም አሰምተዋል። ፋኖ ደግሞ በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረኩ ነው የተገለጸው። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አዲስ አበባ የሚሸሸውን የትግራይ ወጣት ተፈናቃይ ሲሉም ገልጸዋል። ሰላምን አያመጣም ብለውታል። ብልጽግናና አጋሮቹ በትግራይ በዘመቱበት ወቅት እጅ አለመስጠታቸውን የወቀሱት ጌታቸው ረዳ የወቅቱ የህወሓት አመራሮችንም ከሰሜን ኮሪያ ጋር እያነጻጸሩ አቅርቧል። ወደ እናንተም የምናደርሰው መረጃ ነው የሚሆነው። የአሜሪካ ማዕከላዊ ኃይሎች በኢራን ላይ ተከታታይና ጠንካራ የአየር ጥቃቶች መክፈታቸውን አስታውቋል። በዚሁ በኤክስ ማህበራዊ ትስስር ገጻቸው ላይ ባወጣው መግለጫ የጥቃት የተፈጸመው ኢራን ባለም አቀፍ የውሃ መስመር ላይ በሚጓዙና ንጹሃን በሚገኙባቸው የንግድ መርከቦች ላይ ላደረሰችው ጥቃት ከባድ ዋጋ እንድትከፍል ለማድረግ መሆኑም ተገልጿል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኚህና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። በአማራ ክልል የሚደረገው ውጊያ ተጠናክሮም ቀጥሏል። ጀነራሉ በግንባር ተገኝተው ከሰሞኑ የነበረውን የአገዛዙን የጦር አዛዥ ዛቻም አሰምተዋል። የአማራ ክልል ጦርነት ራሱ የመከላከያ ሰራዊቱ በየቀኑ ደመሰስ ነው የሚል ሪፖርትን እያወጣ የቀጠለበት ቢሆንም የህዝብ ተወካዮች ምክር ቤት ግን ጠቅላይ ሚኒስተሩ የሽፍታ እንቅስቃሴ እያሉ ሲያቀርቡም ተስተውሏል። አገዛዙ ለ3 ዓመታት ሽፍታ ከሚለው ኃይል ጋር ይዋጉለት ዘንድ የላካቸው ወታደራዊ አዛዦች በተለይም ከሰሞኑ በግንባር ጭምር እየተገኙ ጠላትን እየደመሰስ ነው አቅም አሳጣነው ዘመቻ ላይ ናቸው። ተረኛው የሰሜን ምዕራብ አዛዥ ሌተናል ጀነራል ብርሃኑ በቀለ ወደ ግዳጅ ቀጠና አምርተው ሊያዳክሙን ሞክረዋል ሲሉም ተሰምተዋል። ይህ በእንዲህ እንዳለ በባህር ዳር ፈለገ ሕይወት ሆስፒታል ግቢ ውስጥ ከፍተኛ ውጥረት ነግሷል ተብሏል። በፋኖ ተመተው ሕይወታቸው ያለፈ አንድ የከፍተኛ የፖሊስ አመራር አስከሬን ወደ ባህር ዳር ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል መግባቱን ተከትሎ በሆስፒታሉ ግቢ ውስጥ በፖሊስ አባላት የተነሳ ከፍተኛ ግርግርና የተኩስ ድምፅ እንደተሰማ የመረጃ ምንጮቻችን ገልጸዋል። የፖሊስ አመራሩ በፋኖች በተሰነዘረባቸው ምት ሕይወታቸው ማለፉን የገለጹት የመረጃ ምንጮቻችን የአመራሩን አስከሬን ይዞ ወደ ሆስፒታል የገቡና በአካባቢው የነበሩ የፖሊስ አባላት በከፍተኛ ስሜትና ቁጣ ውስጥ ሆነው መሳሪያ ወደ ላይ በመተኮሳቸው የሆስፒታሉን ግቢ በጥይት በጥብጠውታል ነው የተባለው። ይህ በእንዲህ እንዳለ ሌላኛው የምዕራብ ዕዝ ደግሞ በምዕራብ ጎንደር አርማጮና ቋራ የተለያዩ ስፍራዎች ላይ ውጊያ ላይ ስለመሆኑም አብራርተዋል። መግለጫዎች ከሰራዊቱ በኩል የሚቀርቡ ሲሆን ፋኖች በበኩላቸው ካምፖች ላይ ጥቃት ማድረሳቸውን እንዲሁም ለዘመቻ በሚል ከተሰማራ የአገዛዙ ኃይል ጋር በተለያዩ ስፍራዎች ላይ ጠንካራ ውጊያ መከናወናቸውን ይፋ አድርገዋል። ወደ ፋኖ ኃይሎች መገኛ ያመራው የሹማ አብዲታ ኮማንዶና የአየር ወለድ ኃይል ላይ የተሰነዘረው የደፈጣ ጥቃት ደግሞ በቀዳሚነት ይነሳል። በዚህ ዞን አንጾኪያ ገምዛ መኮ የመንግስት ካምፕ ላይ ድንገተኛ ጥቃት ከፍቶ ጉዳት ማጋጠሙንም ታውቋል። በማዕከላዊ ጎንደር ወገራ እንዲሁም በሰሜን ጎንደር ዳባትና ደባር ቀጠና የአገዛዙ ሰራዊት በዋናነት ደግሞ አገረኛው የወሰደውን ስምሪት ተከትሎ ላለፉት ተከታታይ ቀናት የተኩስ ልውውጦች እንደቀጠሉም ናቸው። ይህንን የክልሉን ጸጥታ ቀውስ በተመለከተ የባህር ዳር የኦህዴድ ብልጽግና ተላላኪዎችና ትናንት ባወጡት መግለጫ ጦርነቱ የሚቀጥል ነው ማለታቸውም ይታወሳል። አብይ አህመድ ደግሞ ትናንት በፓርላማ የሽፍታ እንቅስቃሴ አድርገው ሲያቀርበውም ተስተውሏል። በሌላ በኩል የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አዲስ አበባ የሚሸሸው የትግራይ ወጣት ተፈናቃይ ሲሉም ገልጸዋል። ሰላምን አያመጣም ብለውታል። ብልጽግናና አጋሮቹ በትግራይ በዘመቱበት ወቅት እጅ አለመስጠታቸውን የወቀሱት ጌታቸው ረዳም የወቅቱ የህወሓት አመራሮችም ከሰሜን ኮሪያ ጋር እያነጻጸሩ አቅርበዋል። በትግራይ የሚገኙ የቀድሞ አጋሮቻቸውን የጥፋት ኃይሎች ኋላ ቀር አካላት እያሉም ሲገልጹም ከትግራይ በኩል ደግሞ እሳቸውን ካዲ በሚል ሲገልጹም ይሰማል። እንዲህ ያለው የስም መስጠት ጉዳይ አያሳስበኝም የሚሉት አቶ ጌታቸው ረዳም እንደውም እንደ ሽልማት ነው የምቆጥረው ሲሉም ተናግረዋል። በእንቢተኝነት ህዝብ ያለቀበት የ2013 ጦርነት በተሳሳተ ስሌት ነው የገባንበት የሚለው ማብራሪያም ከዛ ሁሉ እርቀት በኋላ ዛሬ በአቶ ጌታቸው ረዳ በኩል የሚነገረው ነው። የአብይ አህመድ አማካሪ የሆኑት ያኔ 10 ሚሊዮን ብር መያዣ ወጥቶባቸው እጅ አለመስጠታቸውን
በመውቀስም ያስታውሳሉ። በቋንቋ ደረጃ እንኳን በደንብ ሳንገባባ ወደ ጦርነት የተገባውን እጅ አለመስጠት ቁም ነገር ከሆነ እጅ አልሰጠንም እንደ ትልቅ ክሬዲት ሊቆጠር ይገባል የሚለው እምነት የለኝም ብለዋል። በቅርቡ በትግራይ ክልል የሚገኘው አስተዳደር ያወጣው አዋጅ በበርካታ አካላት ዓለም አቀፍ ተቋማትን ጨምሮ ተቃውሞ እንደቀረበበት የሚታወቅም ነው። የአዋጅ የሚቃወሙት አቶ ጌታቸው ረዳ አሁን በክልሉ የሚገኘውን አመራር በአንድ በኩል እንዲያልቅ አድርጓል በሚል ከሰሱት የኤርትራ መንግስት ጋር፣ በሌላ በኩል ደግሞ ከሰሜን ኮሪያ ጋር እያነጻጸሩም ገልጸውታል። መረጃዎቻችን ሲቀጥሉም የአሜሪካ ማዕከላዊ ኃይሎችን በኢራን ላይ ተከታታይነትና ጠንካራ የአየር ጥቃቶች መክፈታቸውን አስታውቋል። እዚሁ በኤክስ ማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ ጥቃት የተፈጸመው ኢራን በዓለም አቀፍ የውሃ መስመር ላይ በሚጓዙና ንጹሃን በሚገኙባቸው የንግድ መርከቦች ላይ ያደረሰችው ጥቃት ከባድ ዋጋ እንድትከፍል ለማድረግ መሆኑም ተገልጿል። የአሜሪካው እርምጃ ኢራን በሆርሙዝ ባህረ ሰላጤ ያቋረጠ በነበሩ 3 የንግድ መርከቦች ላይ ለፈጸመችው ጥቃት የተሰጠ ምላሽ መሆኑንም መግለጫው አብራርቷል። ማዕከላዊ ኢራን ድርጅት ምክንያት አልባ አደገኛና የተኩስ አቁም ስምምነት በግልጽ የጣሰ ነው ሲሉም በጽኑም ኮንኖታል። ይህን የአሜሪካን ጥቃት ተከትሎ በደቡብ ኢራን በሚገኙ ሲሪክና ቄሽም አካባቢዎች በርካታ ፍንዳታዎች መሰማታቸውን የኢራን የፋርሲ ዜናዎች ዘግበዋል። የኢራን መንግስታዊ ቴሌቪዥን እንዳረጋገጠው በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘውና ኢራን በባህረ ሰላጤው ያላትን ቁጥጥር ለማስጠበቅ ከፍተኛ ስትራቴጂካዊ ጠቀሜታ ባላት ቄሽም ደሴት ላይ ቢያንስ 6 ፍንዳታዎችም ተሰምቷል ተብሏል። ይህ በእንዲህ እንዳለ የኢትዮጵያ ሉዓላዊነትን በማስደፈር የሚታወቁት የብልጽግናው አለቃ ሻዕቢያ፣ ወያኔና ሱዳን ይቅርና ሌሎችም ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ያክል ስጋት የላቸውም አሉ። የብልጽግናው አለቃ በትናንትናው የፓርላማ ውሏቸው ከሰጧቸው አነጋጋሪ ምላሾች ውስጥ የኢትዮጵያና ጎረቤት ሀገራት የጸጥታና ዲፕሎማሲያዊ ጉዳዮችን የተመለከተው በቀዳሚነትም ይጠቀሳል። አብይ የደርግ ዘመንን ጥምረት በማንሳት ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ እሳቸው በስም ያልጠቀሷቸው ሌሎች የውጭ ተዋናዮች ተሳትፎ መኖሩን በማመላከት ይህ ጥረት ለኢትዮጵያ ሉዓላዊነት ቅንጣት ያክል ስጋት እንደማይፈጥርም ተናግረዋል። ተባብረው ደርግን እንጥለዋለን፣ አሁን ተባብረን እንጥላለን የሚሉ ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ያክል ስጋት የለንም ብለዋል። የብልጽግናው አለቃ አብይ አህመድ በትናንትናው የፓርላማ ውሏቸው ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆናቸውን የገለጹ ሲሆን ድርጊቱን የደርግን ስርዓት ለመጣል ከነበረው ጥምረት ጋር በሚመሳሰል መልኩም ገልጸውታል። ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚደቅነውን ምንም አይነት ስጋት እንደሌለ ቢናገሩም በተጨባጭ እሳቸው ወደ ስልጣን ከመጡ በኋላም የኢትዮጵያ ሉዓላዊነት በከፋ ሁኔታ አደጋ ላይ መውደቁም ይነገራል። ኢትዮጵያ ከሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኬንያ፣ ጅቡቲና ኤርትራ ጋር በምትዋሰንባቸው የድንበር አካባቢዎችም በየጊዜው ችግሮችን መፍጠራቸውን የሚያስታውሱት አስተያየት ሰጪዎች በበኩላቸው ከ6 ተጎራባች ሀገራት በ5ቱ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎቿ መደፈራቸውን በማንሳት የአብይን ምላሽ ውድቅም ያደርጋሉ። ሌሎች የፖለቲካ ታዛቢዎች ደግሞ የአብይን ንግግር ኢትዮጵያን በጠላት የተከበበች ሀገር በማስመሰል በጂኦፖለቲካ የጠላትነት ትርክት ዜጎችን የፍርሃት ድባብ ውስጥ በማስገባትም በሀገር ፈርሳለች ስም ድጋፍ ለማግኘት የሚያደርጉት ጥረት አካል ነው ይላሉ። እኚህ የፖለቲካ ታዛቢዎች አክለው አብይ ከስልጣናቸውና የኢትዮጵያን ሉዓላዊነት አንድ አድርገው ያቀረቡበት መንገድ እጅግ አደገኛ የሴራ ስሌት ሲሉም በጥብቅም ተችተውታል። አብይ የሱዳን፣ ኤርትራና ህወሓት ጥምረት መኖሩን ስልታዊ በሆነ መንገድ በይፋ በማሳወቅ ነገር ግን የእነዚህ ኃይሎች ጥምረት ለኢትዮጵያ ሉዓላዊነት እንደማያሰጋ በመግለጽ ሆኖም ጠላቶች በሚል ትርክትም ኢትዮጵያን እየከበቡ መሆኑን በማመላከት የአገር ውስጥ ድጋፍ ለማግኘት የሚያደርጉት ስልታዊ የቀውስ አመራር አካል እንደሆነ የፖለቲካ ታዛቢዎችም ይናገራሉ። ተጨባጭ እውነቱ አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ የኢትዮጵያ ሉዓላዊነት በሁሉም አቅጣጫ የተደፈረ መሆኑ ነው። የኢትዮጵያን ሉዓላዊነት ግዛት ሱዳን በአማራ በኩል፣ ደቡብ ሱዳን በጋምቤላና በደቡብ ምዕራብ ኢትዮጵያን በሁሉም ጅቡቲ፣ በአፋር በኩል ከሶማሌላንድ የሚነሱ የኢሳው ጎሳዎች አፋርን በማጥቃትም ከቅርብ ጊዜ ወዲህ ደግሞ ኬንያ በቱርክና ሐይቅ በኩል ላይ በዜጎች ላይ ጥቃት በማድረስ ከ6ቱ ተጓራባች ሀገራት በ5ቱ በኩል ጥቃት መድረሱን በማንሳት ኢትዮጵያ በታሪኳ
እንዲህ ያለ ብሔራዊ ውርደት ገጥሟት እንደማያውቅ መሞገታቸው ቢቻልም አብይ አህመድ ግን የኢትዮጵያ ሉዓላዊነት አልተደፈረም፣ ዛሬም ሆነ ነገ የትኛውም አይነት ጭምረት ቢፈጠርም አይደፈርም ባይ ናቸው። የኢትዮጵያ ሉዓላዊነት ግዛት በተደጋጋሚ በማስወረር ዜጎችን ለውጭ ጥቃት በመዳረግ ሉዓላዊነትን በማስደፈር የሚታወቁት አብይ አህመድ የኢትዮጵያ ዳር ድንበር ባዶ አድርገው ከህዝብና ከሀገር ጋር መታገል መርጠዋል። የኢትዮጵያ ድንበር ተዋሳኝ ከሆኑት አንዷ የሆነችው ደቡብ ሱዳን የጋምቤላ ክልልን አንድ ልዩ ወረዳው በመውረር እንደያዘችው ሲሆን በደቡብ ምዕራብ ክልል በኩል 200 ኪሎ ሜትር ዘልቃ በመግባትም የአንድ ከተማ ስም ቀይራ መያዟ መነጋገሪያ የሆነም በእርሳቸው የስልጣን መሆኑም ይታወቃል። የሱዳን ብሔራዊ ጦር የህዳሴውን ግድብ መገኛ በሆነው ቤንሻንጉል ጉሙዝ ክልል ኢላማ ያደረገ ተከታታይ ጥቃቶችን በማድረስ ላይ እንደሚገኝም ይታወቃል። በአጠቃላይ በ5 ሀገራት ሉዓላዊ ግዛቶቿና ዜጎቿ እያጠቁባት ያለችው ኢትዮጵያ እንደዚህ ዘመን ተዋርዳ ባታውቅም ችግሮችን ውስጣዊ በማድረግ የሚታወቁት የብልጽግናው አለቃ የሱዳን የኤርትራና ህወሓት ጥምረት ለኢትዮጵያ ሉዓላዊነት ቅንጣት ታክል አያሰጋም ሲሉም የጨበጣ ክርክርም አድርገዋል። በሌላ በኩል አብይ በትናንትናው ዕለት የፓርላማ ውሏቸው በርካታ ጥያቄዎች ተነስተውባቸዋል። ለተነሱባቸው ጥያቄዎችም አነጋጋሪ የሆነ ትኩረት የሚስቡ ምላሾች የሰጡ ቢሆንም በባህር ላይ ጥያቄ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡም ቀርተዋል። አንድ የፓርላማ አባል ኢትዮጵያ የባህር በር ወደብ አጣቅሰው አገሪቱ ባህር በር ለማግኘት የጀመረችው ጉዞ ከምን እንደደረሰ ጠይቀው የነበረ ቢሆንም አብይ ግን የወደቡ ነገር ከወዴት ደረሰ ለሚለው ጥያቄ መልስ ሳይሰጡም አልፈዋል። ይህ የአቀራረብ ስልታዊ ለውጥ ይሆን አሊያም ቀጣይ ጊዜ ከጦርነት ጋር የተገናኘ ስለመሆኑም የታወቀ ነገር የለም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።